ሰላም ውድ የህይወት ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የዕለቱን መረጃዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር አብራችሁ መቆየው እኔ ቱሚን ብርሃኔ ከመላው የህይወት ቲቪ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። በኢትዮጵያ ታሪክ ስነዳ ሂደት ሞጋቾች ፕሮፌሰር የነበሩት ዶክተር ላጲሶ ጌታሁን ድሌቦ ከዚህ ዓለም ድካም አረፉ። ጽጌረዳ አለሙ ተጨማሪ አላት። የታሪክ ተመራማሪው ላጲሶ ጌዴሌቦ ፕሮፌሰር በዛሬው ዕለት ከዚህ ዓለም በሞት ተለይተዋል። ተመራማሪው በሞት የተለዩት ባደረባቸው ህመም ህክምናቸውን ሲከታተሉ ቆይተው በ87 ዓመታቸው መሆኑን ቤተሰቦቻቸው ለኤፍኤም ገልጸዋል። ላጲሶ ጌዴሌቦ ፕሮፌሰር በኢትዮጵያ እንዲሁም በአፍሪካ የታሪክ ጥናትና ምርምር ባካሄዱት የተለያዩ የታሪክ መጽሐፍትን ለአንባቢያን አበርክተዋል። የኢትዮጵያውያን የጋራ እሴት ባህልና ቋንቋ በማውሳት የህዝብ ታሪክ ጎልቶ እንዲታወቅ ከፍተኛ አስተዋጽኦ ማበርከታቸው ተነግሮላቸዋል። የአስክሬን ሽኝት ቀብር ስርዓታቸው ማክሰኞ ህዳር 2 ቀን 2018 ዓ.ም እንደሚከናወን ተጠቁሟል። በቀድሞ የከምባታና ሀዲያ አውራጃ በኩፋ ለሀበሌ ግንቦት 12 ቀን 1930 ዓ.ም ተወልደው የመጀመሪያ ደረጃ ትምህርታቸውን በቡቢቾ ሆሳና ሚሽን ትምህርት ቤትና በመንግስት ትምህርት ቤት ሲከታተሉ ቆይተው የሁለተኛ ደረጃ ትምህርታቸውን አዳማ በሚገኘው በአጼ ገላውዲዮስ ሁለተኛ ደረጃ ትምህርት ቤትና ባይብል አካዳሚ ተመረቀዋል። ፕሮፌሰር የኢትዮጵያ ቃለ ሕይወት ቤተክርስቲያን በቡቢቾ መጽሐፍ ቅዱስ ትምህርት ቤት ፍሬዎች አንዱ ነበሩ። ወደ አሜሪካ በማቅናትም በኮሚኒቲ ኮሌጅ ከፍተኛ ትምህርታቸውን ተከታትለው በህብረተሰብ ታሪክ የመጀመሪያ ደረጃ ዲግሪያቸውን ተቀብለዋል። ከሃዋርድ ዩኒቨርሲቲም በአፍሪካ ታሪክ ጥናት በማስትሬት ዲግሪያቸውንም በኢትዮጵያ የአፍሪካ የአውሮፓ ታሪክና የፍልስፍና የዶክትሬት ዲግሪያቸውንም ከዚሁ ዩኒቨርሲቲ ወስደዋል። ፕሮፌሰር ላጲሶ ዴሌቦ ብዙ በተማሩበት ዘርፍ ባደረጉት ምርምር በርካታ የታሪክ መጽሐፍትን ያሳተሙ ሲሆን አብይ በሆኑ የሀገራዊ ታሪክ ክስተቶች ላይም በኢትዮጵያ መገናኛ ብዙሃን ማለትም በሬዲዮና በቴሌቪዥን ላይ በመቅረብ ጠለቅ ያለ ትንተና በመስጠት ይታወቃሉ። ፕሮፌሰር ላጲሶ ጌታሁን ዴሌቦ ካሳተሟቸው የታሪክ ስራዎች ውስጥም የሚከተሉት ይገኙበታል። የኢትዮጵያ የገባር ስርዓትና ጅምር ካፒታሊዝም አንደኛና ሁለተኛ የታሪክ መጽሐፍ፣ የኢትዮጵያ ረጅም የህዝብና የመንግስት ታሪክ አንደኛ መጽሐፍ፣ የኢትዮጵያ ታሪካዊ መሰረቶችና መሳሪያዎቿ ታሪክ፣ የቀይ ባህርና የአባይ ሸለቆ ሚና፣ የምጽዋ ሲምፖዚየም 1974፣ የኢትዮጵያ የመከራ ስርዓት እና የኤርትራ ጥያቄ አንደኛ፣ ሁለተኛ፣ ሶስተኛ መጽሐፍ፣ አጭር የጌዲዮ ህዝብ ታሪክ ከ1982 እስከ 1966፣ የምርትና የባህል ዘመቻ በከምባታና ሀዲያ አውራጃ፣ የአዲስ አበባ መዲና እድገትና ሚና በኢትዮጵያ ታሪክ፣ ናሽናል አትላስ እና ሌሎችም በርካታ የታሪክ መጽሐፍትም አሳትመው ለአንባቢያን አብቅተዋል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ሰብአዊ ድጋፍና ልማት ኮሚሽን ቦርድ ለሁለት ቀን ሲካሄድ የነበረው የአቅም ግንባታ ስልጠናና የምክክር ስብሰባ የተለያዩ ውሳኔዎችን በማጽደቅ መጠናቀቁ ተገለጸ። ሮማን ከሊ ተጨማሪ አላት። ለሁለት ቀን ሲካሄድ የነበረው የኮሚሽኑ የቦርድ ስብሰባ በተለያዩ ውሳኔዎች መጠናቀቁ ተገልጿል። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን ቦርድ ለሁለት ቀናት ሲካሄድ የነበረው የአቅም ግንባታ ስልጠናና የምክክር ስብሰባ የተለያዩ ውሳኔዎችን በማጽደቅ መጠናቀቁ ተገልጿል። የኮሚሽኑ ቦርድ ሰብሳቢና የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ፕሬዝዳንት አቶ ዳንኤል ጫእሚቦ በ2017 ዓ.ም ለተመረጡ የቦርድ አባላት ስለመሪነትና አመራር የአቅም ግንባታ ስልጠና እንደተሰጠ ገልጸው አዲሱ የቦርድ አመራርና አባላትም ከኮሚሽኑ ለቦርድ ለቀረቡ የተለያዩ ፖሊሲዎች ላይ በጥልቀት በመወያየት ፖሊሲዎችን ማጽደቅ መቻላቸውን ተናግረዋል። አክለውም የ10 ዓመት ስልታዊ እቅድን በተመለከተ ለዝግጅት ክፍላችን እንደሚከተለው ተናግረዋል። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና የልማት ኮሚሽን የስራ አመራር ቦርድ ስብሰባ ከትናንት ጀምሮ ሲካሄድ ቆይቷል። ትናንትና በዋናነት የገቨርነንስ የቦርድ አመራር ኃላፊነት በተመለከተ በአውደ ጥናት የጀመረው ይህ የቦርድ ስብሰባ ከሰዓት በኋላ የስልጠናው ጊዜ ካለቀ በኋላ ወደ ጥናቱ ካለቀ በኋላ ከሰዓት በኋላ ደግሞ የልማት ኮሚሽኑን ዋና ፕሮግራሞችና ፕሮጀክቶች የሚሰራቸውን ስራዎች ረጂዎች እንዲሁም ደግሞ ተጠቃሚዎች የት ቦታ እንደሚገኙ በአገሪቷ ውስጥ የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና የልማት ኮሚሽን ልማት የሚሰራቸው ቦታዎች በሙሉ ቀርበው ለአዲሱ የቦርድ አባላት ዝርዝር ማብራሪያ ተሰጥተዋል። ጥያቄዎች ተነስተዋል። በዚህ መሰረት ለሚቀጥሉ 3 ዓመታት የልማት ቦርድ አባላት እነዚህን ፕሮጀክቶች
አመራር ለመስጠት እንዲሁም በምን ሁኔታ ውስጥ እንዳሉ ለማወቅ የሚያስችል በቂ ግንዛቤና ዕውቀት ያገኙበት ነበር። በጣም የተሳካ ቀን በዚህ ካሳለፍን በኋላ ወደ መጨረሻዎቹ ደግሞ የተለያዩ አፕዴት መደረግ የሚገባቸው መስተካከል የሚገባቸው የልማት ኮሚሽኑ ፖሊሲ ማኑዋሎች ጸድቀዋል። ከነዚህም አንዱና ዋነኛው የነበረው የኮሚሽኑ የግዢ አፈጻጸም ማኑዋል አሁን ወቅቱ ከሚፈልገው ሁኔታ አንፃር ተከልሶ አፕዴት ተደርጎ በቦርዱ ጸድቀዋል ማለት ነው። እንግዲህ የትናንትና ውሎ ወደ 5 የሚሆኑ ፖሊሲዎችን በማጽደቅ የተጠናቀቀ ሲሆን በዛሬው ዕለት የልማት ኮሚሽኑ የቀጣይ የ10 ዓመት ስልታዊ እቅድ ፕሮግራም ቀርበዋል። ይህም ደግሞ አማካሪ ድርጅቶች ቀርበው በተለይ ደግሞ የኮሚሽኑ የቦርድ አባላት ሐሳብ እንዲሰጡ በተለይ በልማቱ ራዕይ ተልዕኮ እንዲሁም እሴቶች ዙሪያ እንዲሁም በዋና በሚሰሩ የቅድሚያ የሚሰጣቸው ፕሮግራሞች ላይ ከልማት እንደ ዋና ስራ አመራር ቦርድ የልማትን ምልከታ እንዲሁም የልማትን ኮንሰርኖች ፕራዮሪቲ ኤሪያዎች በመውሰድ የጋራ ውይይት በማድረግ እነዚህ አማካሪ ድርጅቶች ሐሳቡን ወስደዋል ማለት ነው። ይሄም የተሳካ የውይይት ጊዜ ነበረን። ከዛም በመቀጠል ሌሎች አጀንዳዎች ተነስተው በቦርዱ የጸደቁ ሲሆን አንዱ ደግሞ የልማት ኮሚሽኑን የሚቀጥሉትን 3 ዓመታት ኦዲት የሚያደርግ የኦዲት ፈርም በማኔጅመንት ተመርምሮ በደም ታይቶ በቀረበው አሰራሩን ተከትሎ በቀረበበት መሰረት ጸድቀዋል ማለት ነው። በተለይ ደግሞ እዚህ ላይ መጨመር የሚፈልገው የስልታዊ እቅድ ዝግጅትን በተመለከተ አንዱ የትኩረት አቅጣጫ እንዲሆን ቦርዱ ያስቀመጠው አቅጣጫ አለ። የአማካሪ ድርጅቱና ጽህፈት ቤቱ ይሄንን የሚሰራ ሲሆን በዋናነት ግን የኢትዮጵያ ቃለ ሕይወት ቤተክርስቲያን የማይከላት ግንባታን በሚመለከት ማይከላትን ተቋማትን ከማጠናከር አንፃር በተለይም ደግሞ የልማት ስራ በረጂዎች ብቻ ጥገኛ ሆኖ እንዳይቀጥል ነገር ግን በሀገር ውስጥ የሚገኘውን ሀብት ሞቢላይዝ በማድረግ በማንቀሳቀስ በተለይም የኢትዮጵያ ቃለ ሕይወት ቤተክርስቲያን ከረጅም ዓመታት በፊት ከአጥቢያ ጀምሮ የልማት ስራዎችን ሰራ እንደቆየ ይታወቃል። አጥቢያዎች ተደራጅተው ልማትን ይሰራሉ። ህብረቶች እንደዚሁም በልማት ስራ ይሳተፋሉ። በየቀጠና የሚሰሩ በዶነር የማይገኙ ከሚመን ተገኝቶ ገንዘብ በማሰባሰብ የሚደገፉ ሰዎች እንዳሉ ትምህርት ቤቶች ቃለ ሕይወት እንዳሏት የጤና ማዕከላት ቃለ ሕይወት እንዳሏት የሚታወቅ ነው። በመሆኑ የሀገር ውስጥ ሀብት ማሰባሰብ አስፈላጊ እንደሆነ ውይይት ተደርጓል። በዚህም መሰረት ከዚህ ቀጥሎ በሚኖሩ ጊዜያት በተለይ ይሄኛው የ10 ዓመት ስልታዊ እቅድ የሀገር ውስጥ ሀብትን እንዴት ማንቀሳቀስ ሞቢላይዝ ማድረግ እንዳለብን እንዲሁም ደግሞ በየአጥቢያው በየህብረቱ በየቀጠናው የሚሰሩ የልማት ስራዎች ተዋህደው ተቀናጅተው አንድ ላይ አገር ውስጥ ያለውን ሀብት በማሰባሰብ እንዲሁም የነጋዴዎችን የቢዝነስ ሰዎችን ባለሙያዎችን በማደራጀት ልማቱ የተሻለ ስራ እንዲሰራ የተሻለ እንቅስቃሴ እንዲያደርግ ለመስራት ይሄንን ለመስራት የሚያስችሉ ግቦችን በመንደፍ ስልታዊ እቅድ ላይ ተቀርጾ የሚተገበር እንደሚሆን በዚህ መሰረት ደግሞ ስልታዊ እቅድ እንዲዘጋጅ አቅጣጫ ተሰጥቷል ማለት ነው። በመጨረሻም የኢትዮጵያ ቃለ ሕይወት ቤተክርስቲያን የልማት እንቅስቃሴ አጠቃላይ የልማት ፕሮግራሙ ከኢትዮጵያ ቃለ ሕይወት ቤተክርስቲያን የእምነት አቋም እንዲሁም ደግሞ ከቤተክርስቲያኒቱ መተዳደሪያ ደንብና ቤተክርስቲያኒቱ በምድር ላይ ከተሰጣት ተልዕኮ ጋር ተዋህዶ እንዲሄድ የሚሰሩ ስራዎች ሁሉ ከእግዚአብሔር ቃል አንፃር ከመጽሐፍ ቅዱስ ተልዕኮ አንፃር ቤተክርስቲያን በምድር ላይ ያለችበትን ተልዕኮ እንድታሳካ ያንን የሚመግብ እንጂ ራሱን ችሎ ለብቻ ድርጅት ሆኖ የሚሄድ አይደለም። ከዚህም በተጨማሪ የቤተክርስቲያን አገልግሎትን የሚደግፍ ቤተክርስቲያን ወንጌልን በሁለንተና ማገልገል እንድትችል ወንጌል ሁለንተናዊ አገልግሎት እንደሆነ መጽሐፍ ቅዱስ በሚያዘን መሰረት ለመስራት ከመቼም በላይ ደግሞ ከቤተክርስቲያኒቱ አጠቃላይ የወንጌል አገልግሎት ጋር የሚሽን አገልግሎት ጋር ከደቀ መዝሙርነት አገልግሎት ጋር ከአቅም ግንባታና ከተለያዩ ስልጠናዎች ጋር በጋራ ተቀናጅቶ ለመስራት እንዲሁም ደግሞ በዋናነት ቅድም ለማንሳት እንደሞከርኩ የኢትዮጵያ ቃለ ሕይወት ቤተክርስቲያን ማዕከላትን በመገንባት አንድ ላይ ወንጌልን በማገልገል ለተሻለ እንቅስቃሴ በምድርቷ ውስጥ ሀብት በማሰባሰብ እዚህ ሀገር ብቻ ሳይሆን ከዚህ በተሻለ መንገድ ለሌሎችም ለመድረስ እንዲቻል ቦርዱ በዚህ ሐሳብ ከፍተኛ
ውይይት አድርጎ አቅጣጫ ያስቀመጠበት እንደነበረ ለማስታወስ ፈልጋለሁ። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን ኮሚሽነር ዶክተር ተፈራ ተሎሬ የቦርድ አመራሩ አዲስ እንደመሆኑ መጠን የአቅም ግንባታ ስልጠና መሰጠቱን ገልጸው በባለ አደራነት እንዲሰሩ አይን ገላጭ ስልጠና መሆኑን ተናግረዋል። አያይዘውም ኮሚሽኑ አዳዲስና የተሻሉ ነገር ፖሊሲዎችን ለቦርድ በማቅረብ ቦርዱ ማጽደቁን ገልጸዋል። የልማት ኮሚሽኑ ቦርድ አዲስ እንደመሆኑ መጠን የቦርድ አቅም ግንባታ ስልጠናዎች ተካሂዷል። ትላንትና በአብዛኛው ሙሉ ቀን ማለት ነው። ይሄም እንግዲህ የቦርድ አባላት ሚናቸውን እንዲያውቁ በእውቀት የተደገፈ አስተዋጽኦ እንዲያደርጉ እንዲሁም ደግሞ ለሚቀጥሉት 3 ዓመታት ሲያገለግሉ ስራቸውን በዝርዝር ኃላፊነታቸውን በዝርዝር እንዲያውቁ ልማት ኮሚሽኑን የሰብአዊ ድጋፍ ስራዎችንም ኮሚሽኑ ሲሰራ ድጋፍ ለመስጠት አመራር ለመስጠት እንዲሁም ደግሞ ደረጃውን የጠበቀ ከማንኛውም ፍላጎት ግጭት ውጪ የሆነ አገልግሎት ለህብረተሰብ መሰጣቱን ለማጣራት አዲስ የመጡ የቦርድ አባላት ዝግጁ እንዲሆኑ የአቅም ግንባታ ስልጠናዎች ተሰጥተዋል። የዚህ ስልጠና ዋናው ተግባሩ በአብዛኛው አመራሩን ቀድሞ ምን መስራትና ማድረግ እንዳለበት አውቆ ተዘጋጅቶ አንደኛ እንዲመራ፣ ሁለተኛ የቦርድ አንዱ ስራና ኃላፊነት ፖሊሲ አውጭነት ስለሆነ በፖሊሲዎቹ ላይ በመመሪያዎቹ ላይ አቅጣጫ በመስጠትና የነበሩትን አሁን ሰብአዊ ድጋፍና ልማት ኮሚሽኑ ከደረሰበት ደረጃ አንፃር እያዩ በተለይም ዓለማችን ከሚፈልገው አካባቢያችን ከሚፈልገው አገራችን ከሚፈልገው አገልግሎት አንፃር ደረጃውን የጠበቀ ፖሊሲ ያልተጣሰበት አገልግሎት ለህብረተሰቡ ሰብአዊ ድጋፍና ልማት ኮሚሽኑ ሲሰጥ አመራር ቦርዱ በዚህ ትልቅ ሚና ስላለው አቅጣጫ የማሳየት ነገሮችን የመወሰን የመደገፍ ሚና ስለሚኖርበት ለዛ ዝግጅት እንዲያደርግ ስልጠናዎች ተሰጥተዋል። ቅድም ከጠቀስኳቸው ሁለት ዋና ነገሮች የቦርድን አቅም ከመገንባት አንፃር ከሰራናው ስራ እንደገና ደግሞ ስልታዊ እቅድ ተሳትፎ በተጨማሪ በዚህ ሳምንት ባለን አውደ ጥናት አንዱ ቦርዱ የሰራው ወይም የወሰናቸው የተለያዩ ፖሊሲዎች አሉ። ለምሳሌ ሰብአዊ ድጋፍና ልማት ኮሚሽን ከሰብአዊ ድርጅቶች ጋር የሚሰራ እንደመሆኑ መጠን የተለያዩ ሰብአዊ ድጋፍ ፖሊሲዎችን አይቶ መርምሮ አጽድቋል። ከነዚህም ለምሳሌ አንዱ ንብረት ግዢ ማኑዋል በቦርዱ መጽደቅ ስላለበት ይህ ንብረት ግዢ ማኑዋል በጣም ጠቃሚና አስፈላጊ መመሪያም ስለሆነ ያንን አይቶ ያጸደቀበት ሁኔታ አለ። ሁለተኛው ደግሞ ከሰብአዊ ድርጅቶች ጋር ወይም ደግሞ ከአጋሮቻችን ጋር ስንሰራ አንዱ የምናከብራቸው ድርጅታዊ ብቃታችንን ከፍ የሚያደርጉ ስራዎችን ስንሰራ ደግሞ እንደ መመሪያ እንደ ግብአት የሚጠቅሙ ፖሊሲዎች አሉ። ለምሳሌ አንቲ ኮረፕሽን፣ አንቲ ቴሮሪዝም፣ ቤኔፊሻሪ አካውንታቢሊቲ እንዲሁም የተለያዩ ከስራችን ጋር አብሮ የሚሄዱ ፖሊሲዎች ስለሚያስፈልጉ አንደኛ ጊዜ ያለፈባቸውን እንደገና አይቶ በአዲስ መልክ በማጽደቅ አዳዲስ ደግሞ ፖሊሲዎችን አይቶ መርምሮ በማጽደቅ
ሰብአዊ ድጋፍና ልማት ኮሚሽኑ ከዛሬ ከጸደቀበት ቀን ጀምሮ ተግባራዊ እንዲያደርግ መመሪያ የተሰጠበት ሁኔታ አለ። የዝግጅት ክፍላችን ያነጋገራቸው አንዳንድ የቦርድ አባላት ስልጠናውን ለተቀበሉት ኃላፊነት ጠቃሚ መሆኑንም ገልጸዋል። ዛሬ በኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና የልማት ኮሚሽን ቦርድ አውደ ጥናት ላይ የውይይት ሐሳብ በማቅረብ እና አውደ ጥናቱ የተዘጋጀው ለቦርዱ ስለ ልማት ስራዎቹ አሰራርና በአጠቃላይ ስለ ልማት ስራዎቹ አመራር ለማሳወቅ የተዘጋጀ አውደ ጥናት ሲሆን በዚህ አውደ ጥናት ላይ ስለ ቦርድ ኃላፊነት ስለ ቦርድ አመራር የውይይት ሐሳብ ቀርቦ ውይይት ተደርጓል። እነኚህ የቀረቡ ሐሳቦች ከቤተክርስቲያኒቱ መተሪያ ደንብ እንዲሁም ከቤተክርስቲያኒቱ ሰብአዊ ድጋፍና ልማት ኮሚሽን ቦርድ መተሪያ ደንብ ከእምነት አንቀጽና ከነኚህ የተነሳ የተሰባሰቡ ሐሳቦች በአጠቃላይ እና የልማቱን አጠቃላይ ሁኔታና ታሪክ ወቅታዊ ሁኔታችንም በማገናዘብ መነሻ ጽሁፍ ቀርቦ ውይይት ተደርጓል እና በዚህ አውደ ጥናት ላይ ውይይት ከተደረገባቸው ነጥቦች አንዱ የመሪነት ምንነት ሲሆን መሪነት በዚህ አውድ ባለአደራነትና ከእግዚአብሔርና ከሕዝብ የቦርዱ አባላት የተቀበሉትን አደራ እንደ ባለአደራ በጥንቃቄ በትጋት መፈጸም ያለባቸው እንደሆነ የሚያሳስብ ውይይት ተደርጓል። መሪነት አንድን ስራ ለማሻሻል አዳዲስ አሰራሮችንም በመውሰድ ተግባራዊ ለማድረግ የሚደረግ ጥረት አካል እንደሆነ ያንንም ስራ ጀምሮ ማጠናቀቅ እንደሆነ እና አዳዲስ አሰራሮችን የተሻሻሉ አሰራሮችን መጀመርና ማጠናቀቅ የመሪዎች ኃላፊነትና ስራ እንደሆነ የሚገልጽ ውይይት የተደረገበት አውደ ጥናት ነበር። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና የልማት ኮሚሽን ስራዎች የቤተክርስቲያኒቱ የሥራ አካል የተልእኮ አፈጻጸም አካል ሆነው እጅግ ጠቃሚ ስራዎች በማበርከት ለማህበረሰቡ ላይ ያሉ ስለሆነ ይህ ስራ የበለጠ ተጠናክሮ ለህብረተሰቡ መዳረስ ያለበት እንደሆነ በዚህ አውደ ጥናት በጣም ጠቃሚ ውይይቶች ተካሂደዋል እና እግዚአብሔር እነኚህን የቦርድ አባላት እንዲያግዝ እና ደግሞም ውጤታማ ስራ ማከናወን እንዲችሉ እንዲረዳቸው ምኞቴና ጸሎቴ መሆኑን ገልጻለሁ። ምንድነው በዚህ ስብሰባችን ላይ 2 ቀን የቆየ ስብሰባ ነበረን። በዚህ ስብሰባ ላይ ዋና ነገሩ እንዴት መሪዎች ሆነን እንዴት ልማቱን ማገዝ እንዳለብን የልማት ኮሚሽኑ ደግሞ ባለቤቶችም እንደሆነና የሚሰሩትን ስራ ደግሞ ዋና ተግባራቸው በምን እንዴት ዋለ ለታለመለት አላማና እቅድ ውሏል የሚለውን ነገርም እንድናይ ልማቱ ደግሞ ከዚህ በፊት የተሰራውንም ዋና ስራዎችን ሁሉ አስተዋውቆን ምን እንደሆነ ተረተን ደግሞም ወደፊት ደግሞ ሁሉንም የኢትዮጵያን ክፍል አማክሎ መስራት እንዳለበት ባለቤትነት ተሰምቶ እንድናይ ነስተዋል በሐሳቡ ላይ። ከዚያም በመቀጠል ደግሞ ይሄ ሰብአዊ ድጋፍና ልማት ኮሚሽኑ በኢትዮጵያ ደረጃ በብዙ ስራ ይሰራል። በውሃ እንደገና በትምህርት እንደገና በምግብ ራስን በማስቻል በተለያዩ ስራዎች እየሰሩ ነው ያሉት። ለዚህም በእውነት እግዚአብሔር የተመሰገነ ይሁን። የተጎዱትን የታመሙትን በተለያየ ነገር እየተደገፉአቸው ነውና ያሉት ይሄ ከመንግስት ጎን በመሆን ምድርቱ ላይ በጣም ብዙ ስራ እየሰሩ ናቸው ያሉት። ያንን ስራ ደግሞ እግዚአብሔር በፈቅድ አብረን
ቀጣይ ዓመታት ላይ አብረን እያየን እንሰራለን። ኃላፊነት ከተጠያቂነት ጋር እንደሆነና አንድ ሰው አደራ ተሸክሟል ትልቅ ሸክም ነውና ያንን ሸክም እዛ ቦታ ላይ ለማድረስ በጣም ያለውን ፖቴንሻል ሁሉ ተጠቅሞ ነው። ምናልባት እዚህ ጋር አቁም ልባል ይችላል ልሰደብ ይችላል ያንን የተሸከመውን ሸክም እስከሚያወርድ ድረስ ብዙ ተግዳሮቶች አሉ። ያንን ተግዳሮቶች ሁሉ ከጎኑ ትቶ እስከ ግብ ድረስ ያንን ሸክም ማድረስ እንዳለበት ተምረናል። በዚህ በመሪነት ላይ አደራ ነው በቃ በጣም አደራ። ስልጠናው በጣም ምገርም ስልጠና ነው። ዶክተር ተስፋዬ ስለመሪነት ከተጠያቂነት ጋር እንዴት መስራት እንዳለብን አደራ እንደሆነ የተሸከም ነው። ለሌሎቹ ልክ ሻማ ራሱ እየቀለጠ ብርሃን እንደምሰጠው ለራሳችን ሳይሆን ለምድሪቱ ለህብረተሰቡ መትረፍ እንዳለብን ይህንን ተገንዝበናል። እግዚአብሔር ደግሞ ይረዳል። እግዚአብሔር ምድራችንንም ሁላችንን ይባርክ። እሺ እንደምን ቆያችሁ? ምን ተስኖት ማዕዛ እባላለሁ። ከመሃል ደቡብ ቀጠና ነው የመጣሁት ከሐዋሳ የልማት ኮሚሽን ቦርድን ወክዬ ነው እዚህ ያለሁት እና ዛሬ በ2802 እንዲሁም ነገን ጨምሮ በሚኖረን ስብሰባ ለመገኘት ነው የመጣሁት። ዛሬ ከምሳ በፊት የነበረው ስልጠና እጅግ በጣም ወሳኝ ባለፈው ስብሰባችንም ስንጠይቅም ስንጠብቅም የነበረው ነው። እንደምታወቀው አዲስ ቦርድ ነው የተቋቋመው በምርጫ የመጣው። ስለዚህ ይሄ ቦርድ ከዚህ በኋላ ለቀጣይ 3 አመታት ምን ያደርጋል ምን ይሰራል ለሚለው አጠቃላይ የአመራር መጽሐፍ ቅዱሳዊ የሆነ አይን ገላጭ የቤተክርስቲያንን እና የክርስቶስን ተልእኮ የታጠቅንበት በጣም ጠቃሚ ሰፋ ያለ ስልጠና ነው ጧት ላይ የተቀበልነው። ይሄ በጣም ኢምፖርታንት እና ብዙዎቻችንን ያነቃቃ ለጥያቄም ያነሳሳ ስልጠና ነበርና ከፊት ይልቅ ቦርድ አባላት ከኛ የሚጠበቀው ምንድነው መስራት ያለብን ምንድነው የሚለውን ነገር በጥቂቱም ቢሆን የፈነጠቀ ስለሆነ በጣም ጠቃሚ ስልጠና ሆኖ አግኝቻለሁ። እንደ ቤተክርስቲያን የልማት ኮሚሽን ቦርድ ከመሆናችን በፊት ከልማት ጋር ተያይዞ ከማህበረሰብ አገልግሎት ጋር ተያይዞ በውስጣችን ይዘን የቆየናቸውን በርካታ ጥያቄዎችን ወደፊት ለፊት ያመጣንበትና ለዚያም ደግሞ ወደ መሬት ለማውረድ በጣም ጠቃሚ የሆነ ስብሰባ ነው ያደረግነውና ለዚህም እግዚአብሔርን እናመሰግናለን። በተለይ ደግሞ መንፈሳዊ ጉዳዮችንና ማህበራዊ ልማት ጉዳዮችን አስተሳስሮ መሄድ የሚለው ጉዳይ በጣም ጠቃሚ ነው። ምክንያቱም እኛ የተጠራነው ጨው ለመሆን ብርሃን ለመሆን ነውና እንዲሁ በወንጌልን በቃል ብቻ በማሰራጨት ይህንን ማድረግ አይቻልምና በዙሪያችን ላሉ ማህበረሰቦች በሙሉ ቋንቋ ዘር ሃይማኖት ብሔር ሳይለይ ለሁሉም መልካምነትን በጎነትን በማሳየት ወደ ክርስቶስ ማምጣት እንደሚቻል ያየንበት ስለሆነ በጣም ጠቃሚ ጅማሮ ነው ብዬ አስባለሁ። ከዚህ በኋላ ባለውም ክፍለ ጊዜ እነዚህ ነገሮችን በጣም ስፔሲፊክ በሆኑ ጉዳዮች ላይ ተነጋግረን እንዴት ወደ ተግባር መቀየር ይቻላል የሚለው ላይ ትኩረት እንደምናደርግ ተስፋ አደርጋለሁ። እንደምታወቀው ቃለ ሕይወት እጅግ ሰፊ ተቋም ናት። ብዙ ህዝብ ያላት ናት። ብዙ ሪሶርስም ያላት ተቋም ናት። ነገር ግን ከቅርብ ጊዜ ወዲህ እንደምታወቀው እነዚህን ሀብቶቻችንን በአግባቡ ባለመጠቀም ስትራቴጂክ ባለመሆን ያሉን ሀብቶች ከእጃችን የመውጣት አዝማሚያ በከፍተኛ ሁኔታ ይታያል። ስለዚህ በዚህ ጉዳይ ላይ ከምን ጊዜውም በላይ አይኖቻችንን ከፍተን ያለንን የሰው ሀብት ያለንን ሁሉ ሪሶርሶች አስተባብረን ወደ ልማት ቀይረን ለቤተክርስቲያኒቱ ብቻ ሳይሆን ለምንኖርበት አካባቢ በረከት ወደምንችልበት ምዕራፍ የምንሸጋገርበት ጊዜ ነው ብዬ አስባለሁ።
የቀደሙ አባቶቻችን ባላቸው አቅም ባላቸው ዕውቀት ሰፊ ስራ ሰርተዋል። አሁን ያለን ግን በንቃት ተከታትለን ያ ሀብት ከእጃችን እንዳይወጣ ሰፊ ስራዎችን መስራት ይጠበቃል። ወደ ውስጣችን አይተን ህዝባችንን ሞቢላይዝ አድርገን ያንን ሪሶርስ ማግኘት እንደምንችል ያመንበት ነው። ስለዚህ በቀጣይ በቀሩ ጊዜያት በሙሉ እነዚህን ነገሮች ማየትም ማድረግም እንችላለን ብለን ተስፋ እናደርጋለን። ከሁሉ በላይ ደግሞ እግዚአብሔር ማስተዋልን እንዲሰጠን እግዚአብሔር ትጋትን ታማኝነትን እንዲሰጠን እግዚአብሔርን በእውነቱ እንለምናለን። ህዝባችን በብዙ ነገር ዝግጁ ነው። ነገር ግን መመራትን ይጠይቃል፣ ሐሳብ ማቅረብን ይጠይቃል። ይሄንን በጥቂቱ አይተን ጥሩ ምላሽ አግኝተናልና ይሄንን ደግሞ አጠናክረን ወደፊት እንድንሄድ እግዚአብሔር ሁላችንንም ይርዳን። እንግዲህ በግሌ ወደ ቤተክርስቲያን አመራር ከመጣው ጥቂት አመታትን አሳልፌያለሁ። በእነዚህ ጊዜያት ውስጥ አንዱ መሰረታዊ ክፍተት ነው ብዬ ማስበው ወደ መሪነት የምንመጣ ሰዎች እውነትም መሪ ነን ወይ የሚል ከፍተኛ ጥያቄ አለኝ። በአንድ አጥቢያ በአንድ ህብረት ውስጥ አንድን ሰው መሪ ሊያደርግ የሚገባው መመረጡ ብቻ ነው ወይስ ከተመረጠ በኋላ ለዚህ ራሱን ማብቃት ያስፈልጋል የሚል ትልቅ ጥያቄ አለኝ። ስለዚህ መመረጣችን በራሱ መሪ አያደርገንም። ብዙን ጊዜ መልካም ሰዎች ወደ መሪነት ይመጣሉ። ነገር ግን ደግ ሰው መሆን መልካም ሰው መሆን በራሱ ለመሪነት በቂ ስላልሆነ አሁንም የሚወሰድን ያለው ነው ስልጣና ከመሪነት ጋር የሚያያዝም ስለሆነ ይሄ በጣም ጠቃሚ ነው ብዬ አስባለሁ። ሁሉም ሰው በዚህ መነጽር ራሱን እንዲያይና ራሱን እንዲያበቃ እንጠይቃለን። ምክንያቱም ከመሪ ምን ይጠበቃል? ብዙ ስራ ይጠበቃልና አይኖቻችንን ከፍተን በስልጣናም በአካልም ተንቀሳቅሰን በማየት ይህንን ክህሎት እንድናዳብር በእውነት እጠይቃለሁ ማለት ነው። እንግዲህ ከመሪነት ጋር ተያይዞ አንዱ ትልቁ ክፍተት ነው ብዬ ማስበው በአጥቢያ ቤተክርስቲያናት የተመረጡ መሪዎች በአብዛኛው እኔ እንደታዘብኩት በአብዛኛው ራሳቸውን ለአስተዳደራዊ ጉዳዮች ብቻ ንብረትን ለማስተዳደር ገንዘብን ለማስተዳደር ብቻ የተመረጡ አድርጎ የማየት ትክክል ያልሆነ አዝማሚያ ታዝቤያለሁ። ይህ ትክክል አይመስለኝም። ምክንያቱም መሪያችን ኢየሱስ ክርስቶስ ነው ብለን ካል ኢየሱስ ክርስቶስ እውነት ነው ሪሶርስንም ያስተባብር ነበር። ነገር ግን በዋናነት መንፈሳዊ ስራ ይሰራ ነበር። ስለዚህ መንፈሳዊውን ጉዳይ ቸል ሳንል ህዝቡ ወደ እግዚአብሔር ቃል የሚመለስበትን እኛን አይቶ ህዝቡ ወደ ጽድቅ ስራ የሚመለስበትን ነገር ከምንም በላይ አብልጠን ማየትና መንፈሳዊ ጉዳይን ለሌሎች ሰዎች መተው የሌለብን መሆኑን መገንዘብ አለብን። ከሁሉ በላይ ደግሞ መሪዎች እርስ በርሳችን ተያይዘን ተናበን ህዝቡ የሚጠብቀን ስፍራ ላይ መገኘት ያስፈልጋል። እኛ እርስ በርሳችን የምናደርጋቸውን ውይይቶች ህዝቡ አይሰማም። መንገዱ ምን ያህል ፈታኝ አስቸጋሪ መልካም መሆኑን ህዝቡ አይረዳም። ነገር ግን አጠገቡ በሚደርሰው የአመራር ክህሎታችን ስለሚለካን በዚህ ደረጃ መሪዎች እርስ በርሳችን ከአጥቢያ እስከ አገር አቀፍ እርስ በርሳችን ተያይዘን የጎደለውን ነገር ሞርተን በጣም ጥሩ የሆነ አመራር ለህዝባችን መስጠት እንድንችል ይሄንን በእውነት አደራ እላለሁ። በዚህም እግዚአብሔር ይርዳን። እኔ በሚዲያ ሰላምን እሰብካለሁ በሚል ርዕስ የተዘጋጀ ስልጠና ለወንጌላውያን ሚዲያ ባለሙያዎች ተሰጠ። ጥቅምት 29 2018 ዓ.ም በተዘጋጀውና እኔ በሚዲያ ሰላምን እሰብካለሁ በሚል ርዕስ በተሰጠው የስልጠና መድረክም የተለያዩ የሚዲያ ተቋማት የመጡ ጋዜጠኞች እንዲሁም የቤተ ክርስቲያን መሪዎችና የማህበራዊ ሚዲያ አንቂዎች በተገኙበት ለክርስቲያን የሚዲያ ባለሙያዎች በማዶ ሆቴል ተሰጥቷል። ትኩረቱን ሰላም ላይ ያደረገው ስልጠናውም በወንጌላውያን ሚዲያ ባለሙያዎች ማህበርና በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት መዘጋጀቱም ተገልጿል። በመድረኩም የወንጌላውያን ሚዲያ ባለሙያዎች ማህበር ዳይሬክተር ወንድም መሳይ አለማየሁ
አለማየሁ በመግቢያ ንግግራቸው መጽሐፍ ቅዱስ ሰላምን እንደሚሰብክ ሁሉ እኛም እንደ ባለሙያ ድርሻችንን መወጣት ይገባልን ብለዋል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ምክትል ፕሬዝዳንት ፓስተር ሰንበቶ በሺ እኔ የሰላም ሰባኪ ነኝ የሚለውን ሐሳብ ሁሉንም እንደሚመለከትና በዚህ ሁላችንም ለሰላም በጋራ እንስራ ብለዋል። ፕሬዝዳንቱ አክለው ሁላችንም የክርስቶስ ሰላምን ተላብሰን አገልግሎታችንን መቀጠል አለብን ሲሉ አሳስበዋል። በስልጠናውም የግጭት አፈታት መንገዶች እንዲሁም ግጭቶች ከመፈጠራቸው በፊት የሰላም አንደምታ እንዴት ማስጠበቅ አለብን በሚሉትም ዙሪያ ትኩረት ተደርጎ ተሰጥቶባቸዋል። የወንጌላውያን ሚዲያ ባለሙያዎች ማህበር ፕሬዝዳንት ዘሪሁን ግርማ እንደተናገሩትም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ከወንጌላውያን ሚዲያ ባለሙያዎች ማህበር ጋር ስምምነት ማድረጋቸውን በመግለጽ የስልጠናው ዋነኛ አቅጣጫ ሰላምን በሚዲያዎች የማሰራጨት ስራ በትኩረት መስራት እንዲቻል በማሰብ መሆኑን አሳስበዋል። ስልጠናውን የሰጡት ዶክተር ገለታ ሲሜሶና ዶክተር ሮባ ጴጥሮስ የክርስቲያን ሚዲያዎች ሚና በሰላም ሂደት ላይ ያላቸውን አስተዋጽኦ በተመለከተም ትኩረት አድርገው ሰጥተዋል። በሌላ በኩል የሰላም መልእክት የወንጌላውያን ሚዲያ ባለሙያዎች ዋና ተልዕኮ መሆኑ እንዳለበትና ሰላም በሌለበት ሀገር ውስጥ ሁሉም አካል ተጎጂ እንደሚሆን በመድረኩ ተነግሯል። የፒኤምዩ ምክትል ፕሬዝዳንት የሆኑት ዶክተር ዮሐንስ ደግሞ ሰላምን አብልጠን ልንፈልገው ይገባል ሲሉም ተናግረዋል። በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የሰላምና አድቮኬሲ አስተባባሪ የሆኑት መስፍን እንዳለ እንደገለጹትም በተለያዩ የሀገራችን ክፍሎች የሰላም ግንባታ ላይ ፕሮጀክቶችን በመቅረጽ እየሰሩ እንደሚገኙ አብራርተዋል። በዝግጅቱ መጨረሻ ላይም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ከወንጌላውያን ሚዲያ ባለሙያዎች ማህበር ጋር በጋራ ለመስራት የጋራ ስምምነት ፈርመዋል። በቀጠና 2 ሙሉ ወንጌል አማኞች ቤተክርስቲያን ወንጌልን በአምልኮ የተሰኘ ዝማሬ ኮንሰርት ተካሄደ። ሮማን ከሊል ተጨማሪ አላት። ወንጌል በአምልኮ ኢቫንጀሊዝም ቲዮሪ ወርሺፕ በሚል መሪ ቃል ራእይን የማጋራት የአምልኮ ፕሮግራም በቀጠና 2 ሙሉ ወንጌል ቤተክርስቲያን ተካሂዷል። የመሃናይም የሽብሸባ ዝማሬና የወንጌል አገር አቀፍ አገልግሎት ከኤአይቪአይ እና ከፓራዳይም ኢቨንት ኦርጋናይዜሽን ጋር በአንድነት በመሆን ወንጌልን በአምልኮ ኢቫንጀሊዝም ቲዮሪ ወርሺፕ በሚል መሪ ቃል ራእይን የማጋራት የአምልኮ ፕሮግራም በቀጠና 2 ሙሉ ወንጌል ቤተክርስቲያን ጥቅምት 29 2018 ዓ.ም ተካሂዷል። ፕሮግራሙ ከታላቅ ጥሪ ወንጌል በዓለም ሁሉ የሚል ማዕቀፍ ውስጥ ሰዎችን በህብረት ዝማሬና አምልኮ ወንጌል እንዲሰሙ ለማድረግ የታሰበ መሆኑ ተነግሯል። መርሃ ግብሩን በጸሎት የተጀመረ ሲሆን የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ የመክፈቻ ንግግር ያደረጉ ሲሆን በዚህ ዘመን ወንጌልን ሳንጨምር ሳንቀንስ ልንናገር ይገባል፣ የክርስቶስ ኢየሱስ ወንጌልን እንመስክረው ብለዋል። የናዝሬት አማኑኤል ቤተክርስቲያን መዘምራን፣ የቀጠና 2 ሙሉ ወንጌል መዘምራን ኤፍሬም አለሙና ሌሎች ዘማሪዎች በአምልኮ አገልግለዋል። እግዚአብሔርን ቃል ፓስተር መርዕድ ለማ ወደ እውነተኛ አምልኮ እንመለስ በሚል ርዕስ አስተምረዋል። ራእይን ለመደገፍ የገቢ ማሰባሰቢያ የተካሄደ ሲሆን ፕሮግራሙ በአምልኮና በጸሎት ተጠናቋል። ውድ ተመልካቾቻችን አሁን ደግሞ ከውጭ ወደ ያዝንላችሁ መረጃዎች እናልፋለን። የኬንያ ክርስቲያን መሪዎች የሃይማኖት ድርጅቶችን የሚቆጣጠሩ ህጎችን አጥብቀው በመቃወም ላይ ይገኛሉ ተባለ። ጽጌረዳ አለሙ ተጨማሪ አላት። የኬንያ ክርስቲያን መሪ የሃይማኖት ድርጅቶችን የሚቆጣጠሩ ህጎችን አጥብቀው በመቃወም ላይ ይገኛሉ ተባለ። የኬንያ ፕሬዝዳንት ዊሊያም ሩቶ ግን የቀረበው ህግ የማምለክ ነጻነትን እንደማይሰጥም አረጋግጠዋል። የኬንያ ወንጌላውያን ማህበርና የኬንያ ቤተክርስቲያንን ቀሳውስት ማህበር የህጉን ረቂቅ አንዳንድ ህጎችም ህገ መንግስታዊ ያልሆኑ በማለትም ተቃውሞታል። በተለይም የሃይማኖት ድርጅቶችን በመንግስት ቁጥጥር ስር ለማስገባት የታቀደ ነው በማለትም ተናግረዋል። የኬንያን ወንጌላውያን ማህበር እንደጠቆመው በጥቅምት ወር የመጣው ይህ ረቂቅ ህግ የመንግስት ቁጥጥር በሃይማኖት ድርጅቶች ላይ ያጠበቀ ነው። ይህ ህገ መንግስታዊ የእምነት ነጻነት መብትን ይጥሳል ተብሏል። በቀረበው ረቂቅ ህግ መሰረት በጠቅላይ አቃቢ ህግ ጽህፈት ቤት ውስጥ የሚገኙ የአማካሪ ቦርድ ለማቋቋምና የሃይማኖት ድርጅቶችን ሬጅስትራር ለመሾም እቅድ ቀርቧል። ዘገባው የክርስቲያን ዴሊ ነው። ሩሲያ ወላጆች የልጆቻቸውን እንቅስቃሴ መከታተል የሚችሉበትን ሲም ካርድ ይፋ አደረገች። ሮማን ከሊል ተጨማሪ አላት። ወላጆች የልጆቻቸውን እንቅስቃሴ መከታተል የሚችሉበትን ሲም ካርድ ይፋ መደረጉን የሩሲያ ዲጂታል ሚዲያ መገናኛ ብዙሃን ሚኒስቴር ማክሱፍ ሻዲዮቭ አስታውቀዋል። ሲም ካርዱ የህፃናት ደህንነትን ለመጠበቅ ታስቦ የተዘጋጀ ነውም ተብሏል። በተጨማሪም ሲም ካርዱ ከ14 ዓመት በታች የሆኑ አዳጊዎች ተገቢ ያልሆኑ የማህበራዊ ትስስር ገጽ ይዘቶችና የማይመከሩ ድረገጾችን ማየት እንዳይችሉ የሚገድብ እንደሆነም ተገልጿል። ወላጆች ሲም ካርድ የሚከለክል መረጃ ተጠቅመው ያለ ፍርድ ቤት ፈቃድ ልጆቻቸውን ያሉበትን ቦታ ማወቅ እንዲችሉም ተመላክቷል። ሲም ካርዱ የሚሰጠው በወላጆች ፈቃድ ብቻ መሆኑ የዘገበው ቻይና ኒውስ ነው። ይሁንና ወላጆች የልጆቻቸውን እንቅስቃሴ መረጃ የሚከታተሉ ሌላ አካል ከፈለጉ በራሳቸው ፈቃድ ኃላፊነቱን መስጠት ይችላሉ ተብሏል።
ውድ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎች ይህን ይመስሉ ነበር። ከመረጃዎቹ ጋር አብሬያችሁ የቆየሁት እኔ ቱሚም ብርሃኔ ከመላው የህይወት ቲቪ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ከቀሪ ህይወት ቲቪ ፕሮግራም ጋር መልካም ቆይታ